ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ የመነኮሳት እናት። አፏ ያልፈታች ልጅ አመጣው እንኩ ተቀበሉ እንተባለ። ምን ልናደርጋት ነው? ይችል ልጅ ምን ልናበላት ነው? እንዴት ልናደርጋት ነው ተብሎ ሰው ሁሉ ተንጓለለ። መልአኩ ፋኑኤል ከች አለና ደረሰ። ኋላ መልአኩ ሲመጣ ህብስት ሰማያዊ በቀኝ እጁ፣ ጽዋ ሰማያዊ በግራ እጁ ይዟል። ካህኑ ዘካርያስ ላንተ ነው መሰል የመጣ ቅረብ አሉት። ይሄነይ ብሎ ዘካርያስ ቀረብ ሲል መልአኩ ወደ ላይ ወጣበት። ሌሎቹ ካህናት ሲቀረቡ አልሆነ። ሐናና ኢያቄም ቅረቡ ቀረቡ አልሆነ። አምላከ እስራኤል የሚያደርገውን የሚያውቅ የለም። እስቲ ይህችን ብላቴና ትተሻት ፈቅ ባልትታት ፈቅ ስትል ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ መገባትና አረገ። ይህንን ተመገበችና በሉ እንግዲህ ወንዴት ሐምን እናስቀምጣት ወደ መቅደስ ትግባ ተባለ። ወደ መቅደስ ወስደው ማምላክን የ3 ዓመት ልጅ ናት። ድንኩል እያለች እንዲያው እመቤቴን እግዚአብሔር አቅማችን ያውቃል አይገልጥልንም እንጂ እመቤታችን እንዲያው ላሳይን ይለኝ እኔ ሕፃኑን አሳየኝ ነበር የሚለው። የ3 ዓመት ልጁና የአምላክ እናት ድንኩል ስትል ባያት ደስ ይለኝ ነበረ በእውነቱ ማለት ነው። ድንኩል እያለች መቅደስ ሰተት ብላ ገባች። ሌላ በኋላ እናቷን ዘወር ብላ አላየቻት። እንዲህ ዘወር ብላ ራሱ አላየቻት። ሰተት ብላ ገባች። ቅዱስ አትናቴዎስ የመናንያን እናት ናትና ይላል። የመናንያን እናት ስለሆነች ዘወር ብላ አላየችም። ዓለምን ከመነኮሳችሁ በኋላ ዙራችሁ አትመኙት ለማለት ለመናንያን አብነት ለመሆን ገና በ3 ዓመቷ የመነነች መናኒት ድንግል ማርያም ናት እኮ።